ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን እማማ አለች ብለን መጣን ሆ ብለን መጣን ሆ ብለን No, I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up. No, I don't take shit. I got no love for the fakeness. If you wanna play tough and wanna Nice to meet you too. Nice to meet you again. አመሰግናለሁ። ብቸኛው ኢትዮጵያዊ በእንጨት ባይስክል ለንደንን ዩናይትድ ኪንግደምን የደፈረ ብቸኛው የእንጨት ሳይክል ተጓዥ ሳይክሊስት አዳም እንኳን ደህና መጣህ ቅዱሴ እንኳን አደረሰ እንኳን አባደረሰ አዲስ ዓመት እንቁጣጣሽን አብረን ስላከበርክ በጣም ደስ ይለናል ተሳክቶልህ ይህንን በዓል ከኛ ጋር እንድታከብር ደግሞ ስለተመቻቸሉ ነገሮች ሁሉ በጣም አመሰግናለሁ እንኳን ደህና መጣህ ወደ ጥያቄዎች ሄዳለሁ እስቲ ቅዱስ ማን ነው ቅዱስ የባዮኬሚስትሪ ተማሪ ነበረ አቋርጦ ነው ከዛ ወደ እዚህ ስራ ላይ ገባው ሶ 2 አመት ተመሪያለሁኝ ኦሬዲ እና አቋርጬ ኢንተራፕት አድርጌ ነው ብስክሌቱን ሰርቼ አሁን ጉዞ ነው የጀመርኩት ከዛ በተረፈ ኢትዮጵያ ነው ያደኩት ይበቃል ኦኬ ኢትዮጵያ ነው የተወለድከው ጥሩ ነው ባዮኬሚስት ተማሪ ነው ከባዮኬሚስት የእንጨት ባይሲክል ድራይቨር ወይንም ራይደር እንዴት ልትሆን ቻልክ የማይገናኝ ነገር ነው ለጊዜው anyway in my opinion ግን በእጄ የሆነ ነገር መስራት ፈልግ ነበር for a long time እና ኢንተራፕት ካረኩኝ በኋላ I wasn't sure ምን exactly ምን መስራት እንደምፈልግ የተለያዩ ነገሮችን እየሰራው ነበር ልክ እንደ ሄልሜት ሰርቼ ነበር just again you know ለማፍታታት በሚለው ከዛ በኋላ የሆነ ሰዓት ላይ የሆነ ባይሲክል ሪፔር አደረኩኝ ምክንያቱም ባይሲክል መንዳት ጀምሬ ነበር አዲስ ነኝ ለባይሲክል ከድሮ ጀምሮ አይደለም ምነዳው ከዛ ሪፔር ካደረኩኝ በኋላ በቃ ስለ ብስክሌት ሁሉንም ማውቅ ያክል ተሰማኝ ለአንድ ወር ሪፔር ካደረኩ በኋላ ከዛ ለምን መስራት ፈልጋለሁ ነገር ብስክሌት ተወዳለሁኝ አሁን ለምን የእንጨት ብስክሌት አልሰራም እንጨት ደግሞ አጠገቤ የነበረ ነገር ነው እንደዛ በማለት ሰራው ማለት ነው ስለዚህ የራስን ፈጠራ በራስ እጅ ሰርተህ አሁን ባንሳት ለዓለም ያስተዋወቅ ያለበት ሁኔታ ነው ያለውና እንደው ይሄንን እንጨት ባይሲክል ለመስራት ሲጀመር ምን አነሳሳ ለምን ሌላ አይነት ነገር I think የተለያዩ ምክንያቶች አሉ ለመዘርዘር I think maybe ጊዜ ይኖራል I'm not sure ግን አንደኛው I think ዓለም ላይ የተካሄደ ያለ የአየር ንብረት ችግር አለ ጀነራሊ most of የብስክሌቱን ካየሽም ኦልሞስት ሁሉም ነገር ሪሳይክል ያደረኩት ነው ከብረቶ ጀምሮ ከባይክ ዶኔሽን ሾፖች አሉ ሊድስ አካባቢ ማለት ነው እነሱ ናቸው የሰራውት ያለውን ነገር ሳይሆንና ፕሮግሬሴን ሲያዩ ዶኔት ያደረጉልኝ ሪሳይክል ኦሬዲ እነሱ ዶኔት የተደረገላቸው ነውና ሪሳይክሊንግ ሰስቴይናቢሊቲ ሪኒዩዌቢሊቲ ያለው ነው በዛ ዘርፍ ነው እንደገና ብስክሌት ብዙ ነፃነት ይሰጣል 720 ማይል ተጉዤበታለሁና ምንም የመኪና ፊውል ሳልፈልግ ለዛ ወጪ ሳይኖረኝ በነፃነት ሀገር ያቋረጥኩኝ ነው ያለሁት እንዲሁም ደግሞ appropriate innovation ቅድም ስል ነበርና appropriate innovation ማለት ባለው ነገሮችን መስራት ነውና ኢትዮጵያ ውስጥ የመስራት ሐሳብ ስላለኝ hopefully ወደፊት ባለው ነገር it doesn't necessarily have to be እንጨት obviously unique ነገር ነው I think በዚህ hopefully መታወቅ እችላለሁኝ በእንጨት በሚለው ግን it's ባለን ነገር የመስራት የሚለውን ሐሳብ ለማስተላለፍ ስለፈለኩኝ ነው ያ በጣም የሚገርም ነው ባይሲክልን ቅድም ትንሽ ብሪፍሊ ለማየት ሞክሬ ነበር እንዳልከው ሁሉ ነገር ከወዳደቀ እቃዎች ነው የተሰራው እና ዶኔት የተደረጉ በጣም አሜዚንግ ፈጠራ ነውና ምናልባት ይሄን ነገር መስራት የሚፈልጉ ልጆች ማለት ኢትዮጵያኖች ካሉ እንደምን አይነት ምክር ተሰጣቸዋለሁ so hopefully ያለኝ ሐሳብ ምንድነው ይሄን ሐሳብ ምገፋበት ከሆነ ሰዎችን ማስተማር እፈልጋለሁ
I think ራሴም obviously ብዙ መማራቸው ነገሮች አሉ። ይሄ በጣም ሲምፕል የሆነ ባይሲክል ነው። ሰዎች በጣም I think የሚስቁትም I think most of the time ብሬኩንም ሲያዩ ጊሩ አንድ ብቻ መሆኑን ሲያዩ it's very simple የሆነ ነገር ነው እና እኔም ብዙ መማረው ነገር አለ እና I think ወደፊት ስገፋ ሐሳቡን በማስተማር ስለሆነ I think እነሱ ሰው በራሳቸው ተነሳስተው መስራት የሚፈልጉ ከሆነ ብዙ ኢሹ ቻሌንጅ አለ። እኔ እዚህ ሀገር ስለሆንኩኝ ለማቴሪያሎች ለተለያዩ ማሽኖች አክሰስ ኦልሞስት ለራሴ ነው የፈጠርኩት to be honest የሆነ የኮሚኒቲ ወርክሾፕ አለ ሊድስ ማለት ነውና ብዙ ሰዎች የኔ ራሴ ይመስለኛል ግን በ25 ፓውንድ በየወሩ እየከፈልኩኝ ማንንም ሰው ገብቶ ሄዶ መጠቀም ይችላል ወርክሾፕ ነውና እንደዚህ አይነት ወርክሾፕ ሆፕፉሊ መክፈትም ሐሳብ አለኝ ምክንያቱም I think ሀገር ውስጥ ያለው ችግር it's not even necessarily money ምክንያቱም እዛ ወርክሾፕ የነበሩት ብዙዎቹ ማሽኖች ዶኔት የተደረጉ ነበሩ። አሁን ሌዘር ፕሪንተር ነበራቸው፣ ድሪል ማሽን ነበራቸው፣ በጣም like የድሪል ትልቅ የሆነ ማሽን አለና CNC ነበራቸውና ብዙ ነገር ከዩኒቨርሲቲዎች ዶኔት የተደረገ ነው። ሶ ማሽኑ አለ ግን there's no ኢትዮጵያ ውስጥ ለምሳሌ ማሽኑ ይኖር ይችላል ግን there's not connection to bring this thing together ሰዎች እንዲጠቀሙ ለማድረግና እንደዛም ሐሳብ አለኝ። ሶ በራሳቸው መስራት ከፈለጉ I think they should try እኔም የተቻለኝን እሞክራለሁኝ ለመርዳት that's all I have to say። በጣም ነው የማመሰግነው ውድ የአፋ ሚዲያ ተከታታዮቻችን። እንግዲህ በአሁን ሰዓት ከቅዱስ ጋር አጠር ያለ ቆይታ እያደረኩኝ ነው ያለሁት። እንግዲህ ከመጨረሻው ንግግሩ በመነሳት ይሄንን ኢኖቬሽን ለመስራት የምታስቡ ወይም ፍላጎቱ ያላችሁ በቀጥታ ቅዱስን ማግኘት ትችላላችሁ። ወደፊት እግዚአብሔር ቢፈቅድ ወርክሾፖችንም የማዘጋጀት ፕላን አለውና ኮንታክት እንድታረጉት በቲክቶክ ፔጁ እየገባችሁ ኮንታክት እንድታረጉት ከወዲያ ጥሬን አቀርባለሁ። ወደ ቅዱስ ልመለስ። እኔ በጣም የገረመኝ ነገር ስትጀምር ለፈን የጀመርከው መጨረሻ ላይ ግን አጋዥ አካላቶች እንዳሉ ሰምቻለሁ ቀደም ሲል ካደረግነው ንግግርና ለነዛ አካላቶች ቻሪቲ ውስጥ ኢንቮልቭ እንድታረግ ያደረገ ነገር ምንድነው? ቻሪቲዎቹ ውስጥ እነማን ናቸው? መጀመሪያ ላይ I think ብዙ ሰዎች የእንጨቱ ብስክሌት 1 ማይል የሚጓዝም አልመሰላቸውም ነበረ። እሱን ለማሳመን ነው ላይ ስኮትላንድ የጆርታጅ ሞረድ የጀመርኩትኝና ስኮትላንድ እያለሁኝ የተለያዩ ሰዎች ለቻሪቲ ነው ወይ ያሉ ይጠይቁኝ ነበር። ለቻሪቲ ብያር ለመተነሳውትኝ ግን it felt like the right thing to do እንደገና ብርም ለማሰባሰብ የሞከርኩኝ ነበር ወርክሾፕም ለመክፈት ካምፓኒም hopefully ለመጀመር ለራሴ ሳሰባስብ ነበር ግን ያሰብኩትን አይነት ገንዘብ እንደማላገኝ ሳይ ያገኘሁትንም ብር እኔ ይሄን ያህል I don't it's not that I don't need it ግን I think ጉዞ የሚቀጥል ከሆነ ያ ነገር ወደ ጥሩ ኮዝ ሄዶ ሰዎችም እንዲረዱ I think ለቻሪቲ ሆናል ብዬ መጀመሪያ ላይ ለመቄዶንያ አድርጌው ነበር ሙሉ በሙሉ ከዛ ጉዞዬ ላይ ያየሁትኝ ብዙ I think እንግሊዝ ውስጥ ስኮትላንድ ውስጥም ያለው ሐሳብ at the moment የኢሚግሬሽኑን ችግር ስላለ ብዙ ጊዜ ብሩ የሚያወጡት ብር እነሱ ለሚፈልጉት እዚህ ሀገር ለሆነ ነገር ስለሆነ ማካፈል ጀመርኩኝ ለመቄዶንያ ነው እያልኩኝ ግን ደግሞ ለኤጁኬ ማለት ስቲል ኤልደርሊ ሰዎችን እዚህ ሀገር የሚረዳ ነው እና በዛ ምክንያት ለመቄዶንያ የሚያሰባሰብኩኝ ነው ለኤጁኬ የሚያሰባሰብኩኝ ነው ለኤጁኬ I think ቅድም ብዬው ነበር 1700 አካባቢ ፓውንድ በኢንስታግራም ብቻ ማሰባሰብ ችያለሁኝ ለመቄዶንያም ወደ 1000 ፓውንድ ማሰባሰብ ችያለሁኝ በዛ በካሽም የሚሰጡኝ አንዳንድ ብሮች አሉ እሱንም ስፒት ለማድረግ ነው መሞክረው ያለው ነገር እሱ ነው። ጥሩ ነው። ኤጁኬን እና መቄዶንያን እንግዲህ አጋር አካላቶች አድርጋ ቻሪቲ ኦርጋናይዜሽናቸውን ሰፖርት እያደረክ ነው ያለው ምንም ነው አይደለም ግን በመንገድ ላይ በመታገኛቸው ነገሮች ነው ይሄንን ሰፖርት እያደረከውና በጣም የሚደነቅ ስራ ነው the same time እየሰራ ያለውና
እንደው ስለዚህ ባይክ ትንሽ እስቲ ንገረኝ። ምቾቱ እንዴት ነው? በመንገድ ላይ የሚያጋጥሙ ተግዳሮቶች እንዴት ናቸው? ብዙ ምቾት የለውም ማለት ይቻላል። አይ ቲንክ እኔ ብዙ ጊዜ ስለተጓዝኩበት ምንም አይሰማኝም። አሁን ኢትስ ቢካም ወርስ ምክንያቱም የፊተኛውን ዊል ካየሽው መጀመሪያ ላይ ሰርክል ነበረ፣ አሁን ኦክታገን ሆኗል። እየተቀየረ አሁን ሬክታንግል መሆኑ አይቀርምና በዛ ምክንያት እንደ ፈረስ ነው አሁን እየሆነብኝ ያለው። ግን ኦልሞስት ደርሻለሁኝና ምቾት የለው necessarily especially እንደኔ ላለመደው ሰው ግን አየር ስለሌለው ነው። አየር ስለሌለው እኔም ጊዜም ስላልነበረኝ አየር ለማድረግ በዛ ምክንያት obviously እሱ ነው አንድ ኢምፕሩቭመንት ወደፊት ማድረገው ይሄ ነገር ቢቀጥል ከሆነ hopefully እና ከዛ ደግሞ ቻሌንጁ ቼኑ ከብስክሌቱ በፊት መጀመሪያ እሱ ነው የተበላሸው ብረቱ ማለት ነው። አልኒክ የሚባል ቦታ አለ ከስኮትላንድ ቦርደር ከወጣሽ በኋላ ወደ I think 30 ማይል ከቦርደር ወደታች ተይጂ እዛ አካባቢ ላይ it's in the middle of nowhere ቼኑ ተበጠሰ። ከዛ እየገፋሁት የሆነች ቦታ የማደያ ነገር ነበረች ወደ 6 ማይል አካባቢ እዛ ሄድኩኝ። ከዛ በኋላ የሆኑ ሰዎች እርዱኝ እንደዚህ ነገር ማስተካከል አለብኝ ቼኑ ተበጥሶብኛል ብዬ ስጠይቃቸው እንትኑ ላይ ጭኖት ከኋላ መኪናቸው ላይ ወሰዱኝ የሆነ ቦታ። ከዛ ያቆምኩበት ቦታ ካስተካከልኩትኝ በኋላ ያቆምኩበት ቦታ ጨርሼ ደግሞ እንድቀጥል ሌሎች ሰዎች ደግሞ በፒክአፕ ትራክ መለሱልኝ እንድቀጥል ማለት ነው ካቆምኩበት። ከዛ በኋላ የሆነ ሰዓት ላይ እንጨቱም ክራክ አደረገ። እሱንም ፊክስ ያደረኩኝ ነበር። ያ ነው። እንደው በየመንገድ ምን ያጋጠመ ነገር አለ? ሰዎች ሲያገኙ ማነ ከየት ነህ የሚሉ ጥያቄዎች መቼም መጠየቃቸው አይቀርምና ስትመልስላቸው ምን እየተሰማን ትመልስላቸው? I think most of the time ሪሴፕሽኑ የያዝኩት ነገር ትንሽ ወጣ ያለ ነገር ስለሆነ ሰዎች እኔን መልኬን ከማየታቸው በፊት የሚያዩት ብስክሌት ነው። እሱ ለኔ ጠቅሞኛል በጣም። የሚለው ጥያቄ አለ obviously ከኢትዮጵያ ነኝ እሱን እናገራለሁኝ። ከለንደንም ነኝ እሱን እናገራለሁኝ all the time. I've said before I'm very proud Ethiopian. ለዛም ነው መጀመሪያ ላይ ሙሉን አሰራሩን ሳሳይ የነበረው በአማርኛ አካውንት ነበር። በእንግሊዘኛ የጀመርኩትን ጉዞውን ከጀመርኩ በኋላ it's because I want to show ሀገር ቤት ላለ ሰው that you can make anything of course given the right circumstances. እሱን ለማሳየት ስለፈለኩ I'm very proud and I will always say it. I'm very proud Ethiopian. እሱ ነው የምናገረው። Thank you. እንግዲህ ወደ ፕሮግራማችን ወደ ማጠቃለያው ነን ያለነው። እንደው ባጭሩ ያው ለንደን ነው ያለው አሁን ፕሮባብሊ ዛሬ እነሳለሁ የሚል ነገር ስትናገር ሰማሁ። እንደው ቆይተ ቢሆን ምናልባት ይሄንንም ጎማ ፊክስ ለማድረግ የሚተባበሩ አካላቶች ካሉ ለነሱም ጥሪ ማቅረብ ግድ ይላልና በዚህ አጋጣሚ ውድ የአፋ ሚዲያ ተከታታዮቻችን ቅዱስ እንግዲህ የኢትዮጵያን ስም በየመንገዱ እያስጠራ በኢትዮጵያዊነቱም ፕራውድ እየተሰማው በእንጨት ባይኩ ላይ ጉዞ እያደረገ ነው ያለውና በሚደርስበት አካባቢ ያላችሁ ኢትዮጵያኖች የሚያስፈልገውን እርዳታ ብታደርጉለት ሰፖርት ብታደርጉት ከወዲሁ ላሳስባችሁ ወዳለሁኝ። ምናልባት እችንም ባይክ ፊክስ በማድረግ አንዳንድ ችግሮች አሉብኝ እያለ ነውና እሱንም ፊክስ ለማድረግ የምታግዙት አካላቶች ካላችሁ ቀጥታ በፌስቡክ አካውንቱ ቲክቶክ አካውንት ቅዱስ ቷ ነው ቅዱስ ቷ የአማርኛ ወርድ ናት ባይ ዘ ዌይ እና ቲክቶክ ላይ ለመውጣት ትንሽ ቀል ያስፈልጋል እንደ ተረዳሁት። absolutely yes. ስለዚህ እኔም ባይ ዘ ዌይ በቲክቶክ ነው ያወቅኩ ስላንተ I'm your follower እና ከተላተላለሁ ከጀመርክ በጊዜ ጀምሮ የተከታተልኩ ነውና I'm very proud of you የምታረገው ነገር ኦቨርኦል የምታረገው ነገር የተቀደሰ ሀሳብ ነው። ግን ለኔ በሄድክበት ሁሉ where you from ስትባል I'm from Ethiopia የምትላት ነገር በጣም ደስ ይለኛልና ቀጥልበት ለማለት ነው። እንደው በመጨረሻ
ማመስገን የምትፈልጋቸው አካላቶች ካሉ ድሉን ልስጥ። Wow, I mean, I don't know where to begin. I mean, most of the time ለብቻዬ ስለሆነ የሰራሁት ብስክሌቱን ይሄን ጉዞ ስጀምር I assumed, you know, ለብቻዬ እንደምጨርሰው ግን እግዚአብሔር ይመስገን that's not the case. ከጀርባዬ there's so many people. ከአንድ ቦታ ወደ አንድ ቦታ አንዳንዴ ነገሮች ሲበላሹ እንግዲህ I think እኔን በሶሻል ሚዲያ ከሚያውቁኝ ሰዎች ውጪ ኦልሬዲ ሰዎች አሉ የሚረዱኝ መንገዴ ላይ ምክንያቱም የሰራሁትን ነገር አይተው they're interested, they're intrigued በዛ ምክንያት ብዙ ሰዎችን ማወቅ ችያለሁኝ። እነዛ ስማቸውን የረሳኋቸውም የማስታወሳቸውንም ሰዎች you know thank you ማለት እፈልጋለሁ። እንደገና ደግሞ I think የኢትዮጵያ ኮሚኒቲው ቲክቶክ ላይ መጀመሪያ ላይ በጣም you know they didn't understand what I was doing. የእንጨት ብስክሌት ምንድነው ትርጉሙ የሚል ነገር ነበረ። ኦፍ ኮርስ አሁንም እሱ ጥያቄ ፕሮባብሊ አልተመለሰላቸውም እና ግን they have so many people support የሚያደርጉኝ አሁን ቢኒ ይሄን ዝግጅት ካዘጋጀው ጀምሮ እና አማራ I think ራሳቸውን ያውቃሉ እነ ሩት እነ ንግስት እንደዚህ ይሄ ሚኪ ራሱ እዚህ ጋር እንግዲህ አንቺም ይሄው ትግስቴ አመሰግናለሁኝ ለዚህ እድል። ካሜራማን ስምን አላወኩትኝም ለጊዜ አፋ thank you እና of course አንድ አምላክ በጣም እግዚአብሔር ይመስገን። እንግዲህ አስጀምሮሃል እግዚአብሔር ያስጨርሳል የሚል እምነትና ተስፋ አለኝ። በመንገዱ ሁሉ ኢትዮጵያም የማስጠራቱን ሂደት እንድትቀጥል ከወዲሁ ማሳሰቢያ ልበለው ማስታወሻ ሰጣለሁ። ለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይርዳህ የበለጠ ኢትዮጵያን የምታስጠራበት እንዲሁም ደግሞ ያሰብከው እቅድ የወርክሾፕ የመክፈቱንም ሊሆን ይችላል። ይሄንንም ወደ ኢትዮጵያ ይዞ የመሄዱንም ስራ ሊሆን ይችላል። እንግዲህ በተቻለ መጠን ውድ ኢትዮጵያውያኖች እንድትረዱት እንድትተባበሩት በዚህ አጋጣሚ አሳስባቸዋለሁ። ውድ የአፋ ሚዲያ ተከታታዮቻችን የዛሬው ዝግጅታችን ይሄንን ይመስላል። ዛሬ የተገኘንበት የኢትዮጵያን አዲስ ዓመት ምክንያት በማድረግ የተዘጋጀ የአዲስ ዓመት በዓል ላይ ነው። ቅዱስን ለመርዳት ለማገዝ የምትፈልጉ እህት ወንድሞቼ በዚህ አጋጣሚ የቲክቶክ መቄዶንያ ላይ ሰፖርት ያርጉ መቄዶንያ ላይ ሰፖርት እንድታደርጉ ከወዲሁ ቅዱሴ ጥሪውን ያቀርባል። እንግዲህ በሚሄድበት ሁሉ አብራችሁት እንድትሆኑ ከወዲሁ ጥሬን አስተላልፋለሁ። መልካም ቆይታ። ዘመን አልፎ ዘመን ሲተካ ዘመን ሲከተል የዘመንን ዱካ የእድገት ለውጥ ሊያመጣ አዲስ ዘመን መጣ። ከብረው ይቆዩን ከብረው ይቆዩን በዓመት መጥነው ወልደው 50 ጥገቶች በስራ ጠላ ጠምቀው ከቀፎ ማሩን ቆርጠው በበርሜል ጠጁን ትለው ሙክት ሰንጋውን አርደው ከብረው ይቆዩን